አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 12 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የፌዴራልና የክልል መንግስታት ለአክሱም ሙስሊሞች በቂ ጥበቃ እንዲያደርጉ ተጠየቀ። ዘምዘም ባንክ በ9 ወራት ውስጥ ለደንበኞቹ የለቀቀው የብድር መጠን በእጥፍ በማሳደግ 12.4 ቢሊዮን ብር መድረሱን የባንኩ ሪፖርት አመለከተ። የአሜሪካ እስልምና ግንኙነት ምክር ቤት በአሜሪካ ሙስሊሞች ላይ የሚሰነዘረው ጥላቻ ሙሉ ለሙሉ ከቁጥጥር ውጭ ሆኗል ሲል አስጠነቀቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የፌዴራልና የክልል መንግስታት ለአክሱም ሙስሊሞች በቂ ጥበቃ እንዲያደርጉ ተጠየቀ። መሐመድ ንጉስ አብዱ የተዘጋጀውን ዝርዝር ያቀርበዋል። በሰሜን አሜሪካ የሚንቀሳቀሰው በድር ዓለም አቀፍ ኢትዮጵያውያን ሙስሊሞች ድርጅት የፌዴራልና የክልል መንግስታት ለአክሱም ሙስሊሞች በቂ ጥበቃ እንዲያደርጉ ጠይቋል። ድርጅቱ ጉዳዩን የሚከታተል ዓለም አቀፍ ግብረ ኃይል ማቋቋሙንም አሳውቋል። በድር ኢትዮጵያ ይህን የጠየቀው ግንቦት 9 2018 የቨርቹዋል ስብሰባ ካካሄደ በኋላ በወጣው መግለጫ ነው። የድርጅቱ መግለጫው የመጣው ከሚያዝያ ወር መጀመሪያ አንስቶ ለጁምዓ ሰላት በተሰባሰቡ ምዕመናን ላይ የከተማዋ የጸጥታ ኃላፊ በመሩት እርምጃ በርካቶች ላይ ጥቃት ተሰንዝሮ ጉዳት ከደረሰና ምዕመናንን ላይ የሚፈጸመው እንግልት አሁንም ድረስ መቀጠሉ እየተገለጸ ባለበት ወቅት ነው። ድርጅቱ ከቨርቹዋል ስብሰባው በኋላ የአክሱም ሙስሊሞች ችግር ዘላቂ መፍትሄ እንዲያገኝ የፌዴራልና የክልል መንግስታት ለአክሱም ሙስሊሞች በቂ ጥበቃ እንዲያደርጉ ከመጠየቅ በተጨማሪ የሁሉም የሃይማኖት መሪዎች የሚፈጸመውን የመብት ጥሰት በግልጽ እንዲያወግዙና ለአክሱም ሙስሊሞች ዘላቂ መፍትሄ ለማምጣት በጋራ እንዲሰሩ ጥሪ አቅርበዋል። ሁሉም አክቲቪስቶች፣ የሚዲያ ተቋማትና ኢትዮጵያውያን በአጠቃላይ ግፍ ከሚፈጸምባቸውና ፍትህ ካጡት ጎን በመቆም በኢትዮጵያውያን መካከል ሰላምን፣ እኩልነትና መተሳሰብን እንዲያበረታቱ ጠይቋል። በኢትዮጵያ ውስጥ ማንኛውም አለመረጋጋት ለመከላከል አንዱ ቤተኛ ሌላው ባይተዋር የሚሆንበት አሰራር ቆሞ የአክሱም ሙስሊሞች እንደ ማንኛውም ኢትዮጵያዊና አክሱማውያን ያላቸውን ህጋዊ መብቶች ለማስከበር የሚያደርጉት ሰላማዊ ትግል ይደግፉ ብሏል። የአክሱም ሙስሊሞች ሃይማኖታዊ ነጻነታቸው ተከብሮ ህገ መንግስታዊ መብታቸው ሳይሸራረፍ እስኪከበር ድረስ ቀጣይ ሂደቶችን ለማስተባበርና ለማስፈጸም ዓለም አቀፍ ግብረ ኃይል ማቋቋሙንም አሳውቋል። የኮሚቴ አባላት ከሰሜን አሜሪካ፣ ካናዳ፣ መካከለኛው ምስራቅና ከኢትዮጵያ የተወከሉ መሆናቸውን ዘርዝረዋል። በትግራይ ክልል ከአክሱም በተጨማሪ በአባዓዲ ከተማ የሚገኝ የሙስሊሞች መቃብር ለሌላ እምነት አምልኮ እንደተሰጠ የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጸሐፊ ሐጂ መሐመድ ካህሳይ ከዚህ ቀደም ለሚንበር ቲቪ ተናግረዋል። በምዕመናን ላይ የደረሰው የመብት ጥሰትና እንግልት በተመለከተ የክልሉ መንግስት እስካሁን ድረስ ይፋዊ ማብራሪያ አልሰጠም። ሁጃጅ በሳውዲ አረቢያ 47 ዲግሪ ሴልሺየስ የሚደርስ ከፍተኛ ሙቀት ሊያጋጥማቸው ይችላል ተባለ። የሳውዲ አረቢያ የብሔራዊ ሜትሮሎጂ ማዕከል ባወጣው መረጃ መሰረት ለ1447ኛ ዓመተ ሂጅራ የሐጅ ወቅት በመካና በቅዱሳን ቦታዎች ላይ እጅግ በጣም ከፍተኛ ሙቀት ያጋጥማል ተብሏል። እስከ ግንቦት 17 2018 ድረስ ባለው ጊዜ ውስጥ የቀኑ ከፍተኛ ሙቀት ከ44 ዲግሪ ሴልሺየስ እስከ 47 ዲግሪ ሴልሺየስ ሊደርስ እንደሚችል ትንበያ ተቀምጧል። ከቀጣዩ ቀን ማለትም የአረፋ ቀንና ከአያመት ተሽሪቅ ጀምሮ ሙቀቱ በአነስተኛ መጠን እየቀነሰ እንደሚሄድና በ42 ዲግሪ ሴልሺየስ እና 44 ዲግሪ ሴልሺየስ መካከል ይሆናል ተብሎ እንደሚጠበቅ ማዕከሉ አስታውቋል። ምዕመናን ከባድ የአየር ሁኔታ ይገጥማቸዋልም ተብሏል። ከሙቀቱ በተጨማሪ በቀኑ ክፍለ ጊዜ ከ15 እስከ 40 ኪሎ ሜትር በሰዓት የሚጓዝ ኃይለኛ ንፋስ እንደሚኖር ተጠቁሟል። ይህም ከፍተኛ የሆነ አሸዋና አቧራ ስለሚያነሳ ምዕመናን መከላከያ ጭንብል እንዲጠቀሙ አሳስበዋል። በተለይም የመተንፈሻ አካላት ችግር፣ የአስም ወይም የአይን ህመም ያለባቸው ሁጃጅ ከአሸዋ ከሚነሳው ንፋሱ ራሳቸውን ለመጠበቅ የአፍና አፍንጫ መሸፈኛ እንዲጠቀሙ
እንዲጠቀሙ መክረዋል። የአየሩ እርጥበት እስከ 55 በመቶ የሚደርስ በመሆኑ ምዕመናን በሙቀት ሳቢያ ለሚከሰት ድንገተኛ የጤና መታወክ በቀላሉ እንዲጋለጡ ያደርጋል ብለዋል። ይህን ተከትሎ የሳውዲ አረቢያ የጤና ሚኒስቴር በሚና በአረፋና በመካ ልዩ ሕክምና መስጫ ጣቢያዎችን ማዘጋጀቱ ተገልጿል። በተጨማሪም በቅዱሳኑ ቦታዎች ላይ ከ400 በላይ ማቀዝቀዣዎች መገጠማቸውን የኢስላሚክ ኢንፎርሜሽን ዘገባ አመልክቷል። ዘምዘም ባንክ በ9 ወራት ውስጥ ለደንበኞቹ የለቀቀው የብድር መጠን በእጥፍ በማሳደግ 12.4 ቢሊዮን ብር ደረሰ። ከወለድ ነፃ የባንክ አገልግሎት የሚሰጠው ዘምዘም ባንክ በ2018 የሂሳብ ዓመት በ9 ወራት ውስጥ ለደንበኞቹ የለቀቀው የብድር መጠን በእጥፍ በማሳደግ 12.4 ቢሊዮን ብር ማድረሱን በሪፖርቱ አመልክቷል። ባንኩ በ2017 የሂሳብ ዓመት በ9 ወራት ደርሶበት የነበረው የብድር መጠን 6.2 ቢሊዮን ብር እንደነበር የባንኩ መረጃ ያሳያል። ከመደበኛው የብድር አቅርቦት ባሻገር በ2018 የሂሳብ ዓመት በ9 ወራት አንሷር የሚል መጠሪያ በሰጠው የዲጂታል ብድር አገልግሎትም ከ1.15 ቢሊዮን ብር በላይ ፋይናንስ ማድረሱን አሳውቋል። ምንም አይነት ማስያዣ በማይጠየቅበት በዚህ ዲጂታል የብድር አገልግሎቱ ተጠቃሚ የሆኑ ደንበኞች ቁጥርም በ2017 የሂሳብ ዓመት በ9 ወራት መጨረሻ ላይ ከነበረበት 165,000 ዘንድሮ በ9 ወራት ወደ 7.99 ሚሊዮን ማድረስ ችሏል። ባንኩ በተቀማጭ ገንዘብ አሰባሰብ ረገድ በሶስተኛ ሩብ ዓመት መጨረሻ ላይ አጠቃላይ የተቀማጭ ገንዘብ መጠኑን 16.93 ቢሊዮን ብር አድርሷል። ይህ የተቀማጭ ገንዘብ አሰባሰብ ከቀዳሚው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ87 በመቶ እድገት አሳይቷል። በ2017 የሂሳብ ዓመት የሶስተኛ ሩብ ዓመት መጨረሻ ላይ ደርሶበት የነበረው የተቀማጭ ገንዘብ መጠን 9.05 ቢሊዮን ብር እንደነበር ለማወቅ ተችሏል። እንደ ባንኩ መረጃ በቀዳሚው ዓመት 9ኛ ወር ላይ የነበረው የቅርንጫፎች ቁጥር 91 የነበረ ሲሆን በዘንድሮ የሂሳብ ዓመት በተመሳሳይ ወቅት የቅርንጫፎቹ ቁጥር 115 ሊደርስ ችሏል። ከገቢ አንጻርም ባንኩ በ2018 የሂሳብ ዓመት በ9 ወራት ውስጥ ያገኘው አጠቃላይ ገቢ 2.16 ቢሊዮን ብር ነው። ይህ የገቢ መጠን ከቀዳሚው ዓመት አንጻር ሲታይ የ34 በመቶ ብልጫ ያለው ነው። ዘንድሮ በተመሳሳይ ወቅት የተከፈለ ካፒታል 5.31 ቢሊዮን ብር ወይም በ129 በመቶ ማሳደግ ችሏል። ባንኩ በቀደመው የ2017 የሂሳብ ዓመት በ9 ወራት ውስጥ የውጭ ምንዛሬ ግኝቱ 35 ሚሊዮን ዶላር ሲሆን በዚህ ዓመት በ9 ወራት ግን 83.5 ሚሊዮን ዶላር ገቢ ማግኘቱ ተገልጿል። ዘምዘም ባንክ በአሁኑ ወቅት አጠቃላይ የሀብት መጠኑ 88 በመቶ በማሳደግ 24.5 ቢሊዮን ብር ደርሷል። ቀጥለናል። ኢትዮጵያ በኢራን ቀውስ ምክንያት በነዳጅና ማዳበሪያ ላይ እየደረሰ ላለው ጫና የተቀናጀ እርምጃ እንዲወሰድ ጥሪ ያቀረበች። ኢትዮጵያ በአሁኑ ወቅት እየተካሄደ ያለው የኢራን ቀውስና በሆርሙዝ የባህር መስመር ዙሪያ እየታዩ ያሉ መስተጓጎሎች በዓለም አቀፉ የነዳጅና የማዳበሪያ ገበያ ላይ ያለውን ጫና እየጨመሩት መሆኑን ገልጻለች። ይህ የተገለጸው የተሳተፈችበት በምትገኘው በለንደን በተካሄደው የዓለም አቀፍ አጋርነት ኮንፈረንስ ላይ ነው። በከፍተኛ የአመራሮች ስብሰባ ላይ ንግግር ያደረጉት የገንዘብ ሚኒስትሩ አቶ አህመድ ሽዴ የነዳጅ ዋጋ መጨመርና የማዳበሪያ አቅርቦት መቆራረጥ በምርት ዘመኑ የእርሻ ስራ ላይ ፈተናዎችን እየፈጠረ መሆኑን ገልጸዋል። የዓለም አቀፍ የነዳጅ ዋጋ መጨመር የትራንስፖርት፣ የመስኖ፣ የሜካናይዜሽን፣ የግብርና ምርት ማቀነባበሪያና የቪታሚን የምግብ ስርጭት ወጪዎችን እያናረ መሆኑን በመጠቆም በኢትዮጵያ የንግድ ሚዛን ላይም ተጨማሪ ጫና እየፈጠረ ይገኛል ሲሉ አስረድተዋል። ከዚህ በተጨማሪ ከአቅርቦት መቆራረጥ፣ ከመርከብ ጭነት መዘግየት፣ ከፍተኛ የኢንሹራንስ ወጪዎችና በዓለም አቀፍ ገበያዎች ላይ ካለው አለመረጋጋት ጋር የተያያዙ የማዳበሪያ እጥረቶችና የሎጂስቲክስ መዘግየቶች መኖራቸውን ጠቁመዋል። የማዳበሪያ አቅርቦት መቀነስና የስትራቴጂክ ምርት ወጪዎች መናር የግብርና ምርታማነትን ሊቀንስ፣ የገጠሩ ማህበረሰብ መተዳደሪያ ሊያዳክምና የምግብ ዋስትና እጥረትን ሊያባብስ እንደሚችልም አስረድተዋል። በተለይም ቀደም ሲል የአየር ንብረት መዛባት፣ የብድር ዕዳ ጫና፣ የዋጋ ንረትና ሰብአዊ ፈተናዎች ባሉባቸው ሀገራት ላይ ችግሩ የከፋ እንደሚሆን አመልክታለች። ኢትዮጵያ አክላም ይህ ቀውስ ተጋላጭ በሆኑ ኢኮኖሚዎች ውስጥ የተመዘገቡ የልማት ስኬቶችን አደጋ ላይ የሚጥል መሆኑን ገልጸዋል። ለዚህም ጠንካራ ዓለም አቀፋዊ አንድነትና የተቀናጀ እርምጃ እንዲወሰድ ጥሪ አቅርበዋል። ሚኒስትሩ በመፍትሄነት የልማት አጋሮችና ዓለም አቀፍ የፋይናንስ ተቋማት ለነዳጅና ለማዳበሪያ አስመጭነት የሚሆን የአስቸኳይ ጊዜ ፈንድ
የብድር ቅነሳ ድጋፍና ለአርሶ አደሮች እገዛ እንዲያደርጉ ጠይቀዋል። በሀገር አቀፍ ደረጃ የፋይዳ መታወቂያ ተመዝጋቢዎች ቁጥር 43 ሚሊዮን ደረሰ። የኢኖቬሽንና ቴክኖሎጂ ሚኒስቴር በኢትዮጵያ የብሔራዊ መታወቂያ ፋይዳ ተመዝጋቢዎች ቁጥር 43 ሚሊዮን መድረሱን አስታውቋል። የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት እንዳመለከቱት ባለፉት 9 ወራት ብቻ 20 ሚሊዮን ዜጎች ለብሔራዊ ዲጂታል መታወቂያ ተመዝግበዋል። ይህም በመላው ሀገሪቱ የብሔራዊ መታወቂያ ፋይዳ ተመዝጋቢዎችን ቁጥር 43 ሚሊዮን እንዳደረሰው ገልጸዋል። በሌላ በኩል በዲጂታል ኢኮኖሚ ወሳኝ የሆነውን የሞባይልና የኢንተርኔት ተጠቃሚዎችን ቁጥር ለማሳደግ በተሰራው ስራ በሀገሪቱ በአጠቃላይ 97 ሚሊዮን ዜጎች የሞባይል ተጠቃሚ ሆነዋል። ከነዚህ ውስጥ 84 ሚሊዮኑ በኢትዮ ቴሌኮም፣ 13 ሚሊዮኑ ደግሞ በሳፋሪኮም ኢትዮጵያ በኩል የተመዘገቡ ናቸው ብለዋል። የኢንተርኔት ተደራሽነትን ለማሳደግ በተሰራው ስራ በኢትዮ ቴሌኮም 49.9 ሚሊዮን፣ በሳፋሪኮም ኢትዮጵያ 11.1 ሚሊዮን በድምሩ 61.1 ሚሊዮን ዜጎች የኢንተርኔት አገልግሎት ተጠቃሚ ማድረግ መቻሉን አንስተዋል። በኢትዮጵያ ሀገር አቀፍ የዲጂታል ትራንስፎርሜሽንን ለማፋጠንና ዜጎች አስተማማኝ አገልግሎት እንዲያገኙ ለማስቻል ሰፊ እንቅስቃሴ እየተደረገ ይገኛል ብለዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የፌዴራልና የክልል መንግስታት ለአክሱም ሙስሊሞች በቂ ጥበቃ እንዲያደርጉ ተጠየቀ። ከቆይታ በኋላ የአሜሪካ እስልምና ግንኙነት ምክር ቤት በአሜሪካ ሙስሊሞች ላይ የሚሰነዘረው ጥላቻ ሙሉ ለሙሉ ከቁጥጥር ውጭ ሆኗል ሲል አስጠንቅቋል። እንመለስበታለን፣ ይጠብቁን። አሜሪካ ለጋዛ የሰላም ቦርድ የተገባውን ገንዘብ እንዲለቀቅ ሳውዲ አረቢያ እያግባባች መሆኑ ተዘገበ። የገንዘብ እጥረት እያጋጠመው የመጣውንና በፕሬዝዳንት ዶናልድ ትራምፕ የተቋቋመውን የጋዛ የሰላም ቦርድ ለመደገፍ አሜሪካ ለቦርዱ ቃል የተገባው ገንዘብ እንዲለቀቅ ሳውዲ አረቢያን በከፍተኛ ሁኔታ እየወተወተች መሆኑን ምንጮች ገልጸዋል። የገንዘብ እጥረት እያጋጠመው የመጣውንና በፕሬዝዳንት ዶናልድ ትራምፕ የተቋቋመውን የጋዛ የሰላም ቦርድ ለመደገፍ አሜሪካ ለቦርዱ ቃል የተገባው ገንዘብ እንዲለቀቅ ሳውዲ አረቢያን በከፍተኛ ሁኔታ እየወተወተች መሆኑ ተነግሯል። ከጦርነት በኋላ ያለውን የጋዛ ዕቅድ ከሚከታተሉት ቁልፍ የአሜሪካ ባለስልጣናት አንዱ የሆኑት አሪየል ላይትስቶን ባለፈው ሚያዝያ ወር ወደ ሳውዲ አረቢያ ማቅናታቸውን ጠቅሰዋል። ከጉዳዩ ጋር ቅርበት ያላቸው አንድ የአረብና አንድ የአሜሪካ ባለስልጣን ለሚድል ኢስት አይ እንደተናገሩት ላይትስቶን በጉብኝታቸው ወቅት ከሳውዲ የውጭ ጉዳይ ሚኒስትር ፈይሰል ቢን ፈርሃን ጋር ተገናኝተዋል ያሉ ሲሆን ሳውዲ አረቢያ ለቦርዱ ለመስጠት ቃል የገባችውን $1 ቢሊዮን እንድትለቅ ጠይቀዋል። በጥር ወር የተመሰረተው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ በአሜሪካ የሚመራ ሲሆን ከ25 በላይ አባል ሀገራት አሉት። ሆኖም የቦርዱ ስኬት በባህረ ሰላጤው ሀገራት የገንዘብ ድጋፍ ላይ የተመሰረተ መሆኑን ዘገባው አመልክቷል። ቦርዱ በእስራኤል ተቀባይነት ባገኘ የፍልስጤም የቴክኖክራት ኮሚቴ አማካኝነት የጋዛን የዕለት ተዕለት ጉዳዮች ለማስተዳደር ያለመ ነው። ይሁን እንጂ ሳውዲ አረቢያ ገንዘቡን ለመልቀቅ ማመንታቷን ዘገባው ጠቅሷል። ለዚህም ምክንያት የተጠቀሰው በቦርዱ ውስጥ የፍልስጤማውያን ውክልና እንዲጨምር በመፈለጓና እስራኤል ያገደችውን የፍልስጤም አስተዳደር የ$5 ቢሊዮን የታክስ ገቢ እንድትለቅ ቅድሚያ በመስጠቷ እንደሆነ ተገልጿል። ቦርዱ በየካቲት ወር $17 ቢሊዮን ድጋፍ ለማሰባሰብ ቃል የተገባለት ቢሆንም ቃል በተገባውና በተለቀቀው ገንዘብ መካከል ከፍተኛ ልዩነት በመኖሩ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ገንዘቡ በአስቸኳይ እንዲለቀቅ ጠይቋል። የጋዛ የሰላም ቦርድ የአሜሪካ አማካሪዎች ጋዛን ወደ AI የቴክኖሎጂ ማዕከልና ሜጋ ከተማ ለመቀየር እቅድ አውጥቶ የነበረ ቢሆንም እቅዱ የፍልስጤማውያንን ዘር ማጥፋት ነው በሚል ትችት ሲቀርብበት ነበር።
እስራኤል የሱሙድ መርከቦች አካል የነበሩ 9 ዜጎቿን ከነመርከቦቹ በአስቸኳይ እንድትለቅ ኢንዶኔዥያ ጠየቀች። የኢንዶኔዥያ መንግስት እስራኤል ወደ ፍልስጤም ረድኤት ለማድረስ የሚጓዙ የሱሙድ መርከቦች አካል የነበሩ 9 ዜጎቿን ከነመርከቦች በአስቸኳይ እንድትለቅ ጠይቋል። የእስራኤል ባለስልጣናት እንደገለጹት ከሆነ ወደ ጋዛ ያመራ በነበረ የእርዳታ መርከብ ላይ የነበሩ 430 አክቲቪስቶች መርከቦቻቸው በባህር ላይ ከተጠለፉ በኋላ ወደ እስራኤል በመጓዝ ላይ ይገኛሉ። ባለፈው ሳምንት ከቱርክ የተነሱት የግሎባል ሱሙድ ፍሎቲላ መርከቦች አክቲቪስቶች እስራኤል በፍልስጤም ግዛት ላይ የጣለችውን እገዳ ለመጣስ ያደረጓቸው ተከታታይ ሙከራዎች አካል ነው። የእስራኤል የውጭ ጉዳይ ሚኒስቴር ቃል አቀባይ ማክሰኞ ዕለት ማምሻውን በሰጡት መግለጫ ሁሉም 430 አክቲቪስቶች ወደ እስራኤል መርከቦች የተዛወሩ ሲሆን ወደ እስራኤል በመጓዝ ላይ ይገኛሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ብለው ፍሎቲላውን በጋዛ ባሉ የሐማስ አሸባሪዎች ላይ የጣልነውን እገዳ ለመስበር የታለመ ተንኮል አዘል ሴራ ሲሉ አውግዘውታል። የኢንዶኔዥያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ረቡዕ ዕለት እንደገለጹት የፍሎቲላው አካል የነበሩ 9 የኢንዶኔዥያ ዜጎች ሁሉም በእስራኤል መታሰራቸውን አሳውቀዋል። ኢንዶኔዥያ እስራኤል ሁሉንም መርከቦችና የሰራተኞቻቸውን አባላት በአስቸኳይ እንድትለቅ ጠይቋል። የኢንዶኔዥያው ሪፐብሊካ ጋዜጣ ቀደም ብሎ እንደዘገበው ከተያዙት 9 ኢንዶኔዥያውያን መካከል 2ቱ የተቋሙ ጋዜጠኞች ናቸው። አዘጋጆቹ እንደገለጹት ፍሎቲላው የፕሬዝዳንት ካትሪን ኮኖሊ እህት ማርጋሬት ኮኖሊን ጨምሮ 15 የአየርላንድ ዜጎችን አካቷል። እስራኤል ከ2007 ጀምሮ በእስራኤል እገዳ ስር ወደምትገኘው ጋዛ የሚገቡትን ሁሉንም መግቢያዎች ትቆጣጠራለች። የአሜሪካ እስልምና ግንኙነት ምክር ቤት በአሜሪካ ሙስሊሞች ላይ የሚሰነዘረው ጥላቻ ሙሉ ለሙሉ ከቁጥጥር ውጭ ሆኗል ሲል አስጠነቀቀ። አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። የአሜሪካ እስልምና ግንኙነት ምክር ቤት በአሜሪካ ሙስሊሞች ላይ የሚሰነዘረው ጥላቻ ሙሉ ለሙሉ ከቁጥጥር ውጭ ሆኗል ያለው በካሊፎርኒያ በሚገኝ አንድ መስጂድ ላይ ጥቃት ተሰንዝሮ የሰዎች ሕይወት መቀጠፉን ተከትሎ ነው። ምክር ቤቱ ከጥቃቱ በኋላ ባወጣው መግለጫ በነገሩ እጅግ አዝነናል፣ ነገር ግን በጭራሽ አልተገረምንም፣ ምክንያቱም በአሜሪካውያን ሙስሊሞች ላይ የሚሰነዘረው ጥላቻ ሙሉ በሙሉ ከቁጥጥር ውጭ ሆኗል ብለዋል። የሙስሊሞች መብቶች ተሟጋች ቡድኑ አክሎም በርካታ የሀገሪቱ ፖለቲከኞች ባለፈው 1 ዓመት ውስጥ ሙስሊሞች መጥፋት እንዳለባቸው፣ የአሜሪካ መስጂዶችና የመጀመሪያ ደረጃ ትምህርት ቤቶች መዘጋት እንደሚኖርባቸውና ሙስሊሞች ከሀገራችን መባረር አለባቸው ሲሉ መሰንበታቸውን አስታውሰዋል። ባለፈው ሳምንት ብቻ የምክር ቤት እንደራሴ ሪፐብሊካኖች በአሜሪካውያን ሙስሊሞች በጸሎት ስፍራዎቻቸውና በሙስሊም ተማሪዎች ላይ ጥላቻን የሚያቀጣጥሉ የኮንግረስ ችሎት አካሂደዋል ብሏል። ድርጅቱ ለዚህ አስረጂ ብሎ የጠቀሰው ከ60 በላይ ሕግ አውጪዎችን በአባልነት የያዘውና በካፒቶል ሂል የሚገኘውን የሪፐብሊካኖች ከሸሪዓ ነጻ ኮከስ ነው። የዚህ ኮከስ አባላት የእስልምና ሕግ በአሜሪካ ሕጋዊና ፖለቲካዊ ስርዓት ውስጥ ሰርጎ እየገባ ነው የሚል ስጋት ያቀርባሉ። በዚህ መነሻ የአሜሪካን ሕገ መንግስትና ባህላዊ እሴቶችን ከእስልምና ሕግ ተጽዕኖ መጠበቅ አለብን የሚሉ ናቸው። በዚህ በተለይ የሚታወቁት የትራምፕ አጋሩ የፍሎሪዳ ኮንግረስ አባል ራንዲ ፋይን ናቸው። የአሜሪካ እስልምና ግንኙነት ምክር ቤት በዚህ ሳምንት በካሊፎርኒያ ሳንዲዬጎ በሚገኘው እስላማዊ ማዕከል ላይ የተፈጸመው ጥቃት ሊገመት የሚችል ቢሆንም በጭራሽ ተቀባይነት የሌለው መሆኑን በመጥቀስ ድርጊቱን ኮንነዋል። ከምክር ቤቱ በተጨማሪ ሙስሊም ፐብሊክ አፌርስ ኮሚቴ የተሰኘ የሙስሊሞች ተቆርቋሪ ቡድን ጥቃቱ በራሱ ጊዜ የመጣ ድንገተኛ ክስተት እንዳልሆነ በመጥቀስ ባለፉት 10 ዓመታት በእስልምና ላይ የሚሰነዘሩ ጥላቻዎችና ጥቃቶች 11 እጥፍ መጨመራቸውን ጠቅሷል። በተለይ ለዓመታት በበይነ መረብ የሚንቀሳቀሱ ጸረ ሙስሊም ግለሰቦች እንደ ስቶፕ አንቲሴሚቲዝም ያሉ የመገናኛ መድረኮች ሙስሊሞችን እንደ ሀገራዊ ስጋት አድርገው የሚስሉ የሴራ ትንታኔዎችን ሲያናፍሱ መቆየታቸውን ገልጸዋል። ከዲሞክራቶች ጋር የሚወግነው ጄ ስትሪት የተባለ የመብቶች ተሟጋቾች ቡድን ደግሞ በኤክስ ገጽ ላይ ባወጣው መግለጫ የእስልምና ጥላቻ በግልጽ በአስቸኳይና ያለምንም ማመንታት መጋፈጥ ይኖርብናል ብሏል። በአሜሪካ ካሊፎርኒያ ግዛት ሳንዲዬጎ በሚገኘው የእስልምና ማዕከል ውስጥ በተፈጸመው ጥቃት የጸጥታ ሰራተኛን ጨምሮ 3 ሰዎች ተገድለዋል። ጥቃቱ የተፈጸመበት ማዕከል በስሩ መስጂድና ትምህርት ቤትን ያቀፈ ነው። የሳንዲዬጎ ፖሊስ አዛዥ ስኮት ዋል እንደተናገሩት ጥቃቱን ፈጽመዋል ተብለው የሚጠረጠሩ 2 ግለሰቦች ከሟቾች መካከል ተገኝተዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆያሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።